የኢኮኖሚ መዋቅር ሽግግር ባንድ ጀንበር አይሳካም፣ ተአምርም አይደለም። በጽኑ መሰረትና በስትራቴጂክ የሚመራ የትዕግስት ሀገራዊ ጉዞ እንጂ። ዕውቁ የምጣኔ ሀብት ምሁር ዳኒ ሮድሪክ ይህንን እውነት ሲያስረዱ እንዲህ ይላሉ። መዋቅራዊ ሽግግር በራሱ አይመጣም፣ ሆን ተብሎ በሚቀረጽ የኢንዱስትሪ ፖሊሲ የሚመራ እንጂ ይላሉ። ይህንን አስተያየት ተቀብለን ኢትዮጵያ ሀገራችንን ስንቃኝ ሀገር በቀል የኢኮኖሚ ማሻሻያውን እናገኛለን። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ከዓለም አቀፍ አስተሳሰቦች ጠቃሚውን በመውሰድና ከሀገራዊ ነባራዊ እውነታ ጋር በማዋሃድ የተዘጋጀ ነው። ለመሆኑ ይህ ውህደት ዛሬ ሀገራችን በአዲስ የለውጥ ምህዋር በልበ ሙሉነት እንድትገሰግስ እንዴት አስቻላት? ቆይታችን በትንታኔ ይመለከተዋል። የዚህን ዜና ትንታኔ እውን ለማድረግ እስኪ ጥቂት ወደ ኋላ ልመልሳችሁ። የውጭ ምንዛሬ እጥረት፣ ከፍተኛ የብድር ጫናና የኮንትሮባንድ ንግድ ኢኮኖሚውን ለአደጋ ጋልጠውት የቆዩ ስር የሰደዱ ተግዳሮቶች ነበሩ። ሀገራችን በዓለም አቀፍ የዋጋ መዋዠቅና በጂኦፖለቲካዊ ጫና ውስጥም ነበረች። ዛሬ ግን ታሪክ ተቀይሯል። ኢትዮጵያ ማዕበሉን ተቋቁማለች። ሀገራዊ የማክሮ ኢኮኖሚ ሪፎርሟንም በተሳካ ሁናቴ እያከናወነችና ውጤትም እየታየባቸው ቀጥለዋል። አሁን የኢኮኖሚው ምሰሶች ታድሰዋል። በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በቴክኖሎጂ ዘርፎች መሰረታዊ የሚባሉ ለውጦች በሀገር አቀፍ ደረጃ ተመዝግበዋል። እነኚህ ለውጦች የቆዩ መዋቅራዊ ስብራቶችን በመጠገን አዲስ ብሩህ ተስፋንም ፈንጥቀዋል። በመደመር መንግስት እየተተገበረ ያለው ሀገር በቀል የኢኮኖሚ ማሻሻያ ምጣኔ ሀብታዊ ስብራቶችን አክሞ ለማዳን የተወሰዱ ስትራቴጂካዊ እርምጃዎችም ጭምር ናቸው። ይህ በጥንቃቄ የተመራ ሪፎርም ታዲያ ኢኮኖሚው ከነበረበት አረንቋ አውጥቶ የመቋቋም አቅም እንዲገነባም አስችሎታል። በእርግጥም ሪፎርሙ በታሪክ ታይቶ የማይታወቅ የውጭ ካፒታል ፍሰትንና የምንዛሬ ክምችትንም አስመዝግቧል። በቅድሚያ ሁለንተናዊ የምጣኔ ሀብት እድገቱን እንመልከተው እስኪ። በግብርናው ዘርፍ በተለይም በኩታ ገጠም እርሻዎችና በመስኖ ልማት ላይ የተሰሩ ስራዎች የ7.7 በመቶ እድገት እንዲመዘገብ አስችለዋል። ዘንድሮ 29 ሚሊዮን ሄክታር መሬት ታርሶ 1.3 ቢሊዮን ኩንታል ምርት ተሰብስቧል። የፋብሪካዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ያደገ ሲሆን የ12.7 በመቶ የኢንዱስትሪ እድገት እንደሚመዘገብ አመላካቾች ይጠቁማሉ። የአገልግሎት ዘርፉ በጤናማነት የእድገት ፈሩን ይዞ በመገስገስ ላይም ይገኛል። በዚህ በአዲስ አበባ ከተማ ከ200 በላይ ዓለም አቀፍ ስብሰባዎች መካሄዳቸውና የኢትዮጵያ አየር መንገድ በ8 ዓመታት የማጓጓዝ አቅሙን በ3 እጥፍ ማሳደጉ ከአገልግሎት ዘርፍ ስኬቶች መካከል የሚጠቀሱ ናቸው። የአገልግሎት ዘርፉ በተጠናቀቀው የበጀት ዓመት 9.8 በመቶ፣ ጥቅል ሀገራዊ ኢኮኖሚው ደግሞ ከ10.2 እስከ 10.3 በመቶ የምጣኔ ሀብት እድገት እንደሚያስመዘግብ የመጀመሪያ ደረጃ የጥናት ውጤቶች ያመላክታሉ። ሀገር በቀል የኢኮኖሚ ማሻሻያው በውጭ ንግድና የካፒታል ፍሰት ላይ መሰረታዊ ለውጥን አምጥቷል። ባለፉት 12 ወራት ብቻ 38 ቢሊዮን ዶላር የውጭ ምንዛሬ ወደ ሀገር ገብቷል። የሀገራችን የውጭ ምንዛሬ ክምችትም ከዚህ ቀደም ከነበረበት በ20 እጥፍ በላይ አድጓል። በዲጂታይዜሽን ላይ ትኩረት መደረጉ ገቢን ማሳደግ፣ ፋይናንስ አስተዳደርና ዕዳ ክፍያ ላይ ጉልህ መሻሻል እንዲታይም አድርጓል። 1.5 ትሪሊየን ብር የሀገር ውስጥ ገቢ መሰብሰብ የተቻለው በዲጂታይዜሽን ማሻሻያው አማካኝነትም ጭምር ነው። ስኬቱ ካለፉት 27 ዓመታት አጠቃላይ ድምር የ150 በመቶ ብልጫም ያለው ነው። የበጀት ጤናማነትና ገበያ ማረጋጋት ላይም ይበል የሚያስብል ውጤቶች ተመዝግበዋል። በትይዩ ገበያና በባንክ መካከል የነበረው የውጭ ምንዛሬ ልዩነት ወደ 12 በመቶ ዝቅ ማድረግ ተችሏል። መንግስት ለመጀመሪያ ጊዜ ከብሔራዊ ባንክ ሳይበደር በግምጃ ቤት ሰነድ ወጪውን የሸፈነበት ዓመት መሆኑ የኢኮኖሚ ሪፎርሙ ስኬት ሌላኛው ማሳያ ነው። ለማህበራዊ ዋስትና ስራዎች በዓመት ትልቅ በጀት ወጪ ሆኗል። የኑሮ ውድነትን ለማርገብ በነዳጅ ማዳበሪያና ማህበራዊ ሴፍትኔት ላይ 400 ቢሊዮን ብር የበጀት ድጎማም ተደርጓል። በኢኮኖሚው ዘርፍ የተመዘገቡት እነኚህ ሁሉ አስገራሚ ስኬቶች ታዲያ የመደመር መንግስት የተከተለው ሀገር በቀል የኢኮኖሚ ሪፎርም ሀገራችንን ወደማይቀለበስ መዋቅራዊ ሽግግር ያደረሳት ስለመሆኑ በተጨባጭ የሚያረጋግጡ ምስክሮች ናቸው። ይህ ታሪካዊ የምጣኔ ሀብት እድገት፣ የበጀት ዲሲፕሊንና የፋይናንስ መዋቅር ማሻሻያ ውጤት ባለፉት አስቸጋሪ ዓመታት ጊዜ ውስጥ ተፈትኖ ያለፉ የኢትዮጵያ ሀገራዊ ድሎች ናቸው። የኢኮኖሚ ሽግግራችን ዛሬም ይቀጥላል።
በጽኑ መሰረት ላይ የቆመች የበለጸገች ኢትዮጵያን የመገንባቱ ጉዞም ፍጥነቱን እንደጠበቀ ወደፊት እየገሰገሰ ይቀጥላል።